የሞት ጥላው ይገፋል ተብሎ የሚጠበቀው የሩሲያ ዩክሬን መንደሮች ሰላም ይሆናል፣ ጦርነት ይቆማል የሚሉ ዜናዎች እየተሰማ ባለበት በዚህ ሰዓት ዩክሬን በሩሲያ የጦር መርከብ ላይ ጥቃት ፈጽማለች። የዩክሬን ጥቃት የተፈጸመው በሩሲያ የጥቁር ባህር መርከቦች ውስጥ ካሉት ዘመናዊ ናፍጣ እንዲሁም ኤሌክትሪክ የሚሰራ የባህር ሰርጓጅ መርከቦች አንዱ በሆነው ፕሮጀክት 636.3 ቫርሻቪያንካ ክላስ በኔታ አጠራር ደግሞ ኪሎ ክላስ ላይ መሆኑ ተነግሯል። እነዚህ የኪሎ ክላስ ባህር ሰርጓጅ መርከቦች እስከ 4 የሚደርሱ ኪሎ ክሩዝ ሚሳኤል ማስወንጨፊያዎችን የሚይዙ ሲሆኑ ሩሲያ እነዚህ ሚሳኤሎች በዩክሬን ከተሞችና መሰረተ ልማቶች ላይ በተደጋጋሚ ለጥቃት ተጠቅማበታለች። መርከቡ በምዕራባውያን ኃይሎች ዘንድ ጥቁር ቀያዳ በመባል ይታወቃል። ይህም ድምፅን የማመቅና በጠላት እይታ ውስጥ እንዳይገባ የሚያደርግ አቅሙን የሚያመላክትም ነው። ጥቃቱ የተፈጸመው በሩሲያ የጥቁር ባህር የባህር ኃይል ማዕከል በሆነው ናቭሮሲስክ ወደብ ውስጥም ነው። ይህ ወደብ ከዩክሬን ባህር ላይ ድሮን ጥቃቶች ለመከላከል ሲባል የሩሲያ መርከቦች ከሴፓስቶፖል መውጣታቸውን ተከትሎ ዋነኛ መሸጊያቸው መሆኑ ሲያገለግል ቆይተዋል። ዩክሬን አዲስ በተሰራው የባህር ውስጥ የሰው አልባ አውሮፕላን በመጠቀም ጥቃት መፈጸሟንም ገልጻለች። ድሮኑ ሰብሲ ቤቢ ተብሎ የተሰየመ ሲሆን የዩክሬን የጸጥታ አገልግሎት መሪ የሆኑት ሳቪል ማሊያኪዮን ስም ተከትሎ እየተሰየመ መሆኑም ይነገራል። እንደ ዩክሬን የጸጥታ አገልግሎት መረጃም ከሆነ የባህር ሰርጓጅ መርከቡ ጠንከር ያለ ጉዳት እንደደረሰበትና ከስራ ውጭም እንደሆነ አስታውቀዋል። ይህ ጥቃት በታሪክ ለመጀመሪያ ጊዜ በባህር ውስጥ ድሮን፣ ዘመናዊ ናፍጣ፣ ኤሌክትሪክ ባህር ሰርጓጅ መርከብ ላይ የተሳካ ጥቃት ማድረስ መቻሉ የሚቀመጥ ታሪክ ስለመሆኑም ተነግረዋል። የዩክሬን ባለስልጣናት የመርከቡ ዋጋ ወደ $400 ሚሊዮን ገምተው በሩሲያ ላይ የደረሰ ከባድ ጥቃት ስለመሆኑም አስታውቀዋል ሲል ኤቢሲ ኒውስ ዘግበዋል። የሩሲያ የጥቁር ባህር መርከቦች የፕሬስ አገልግሎት ኃላፊ አሌክሲ ኤሮሌቭ ጥቃት መፈጸሙን አምነዋል። ነገር ግን ድሮኑ ዓላማውን ሳያሳካ ቀርቷል በማለት የዩክሬን የጉዳት መጠንን በተመለከተ ያቀረበችው መረጃ ሙሉ በሙሉ ውድቅ አድርገዋል። በናቭሮሲስክ ወደብ የነበረው መርከቦችም ሆኑ ሰራተኞች ምንም ጉዳት አልደረሰባቸውም ሲሉ ተናግረዋል። ይህ ያልተለመደ ጥቃት በዩክሬን ጦርነት ውስጥ ብቻም ሳይሆን በዓለም አቀፍ ደረጃ በባህር ላይ ጦርነት ውስጥ ትልቅ ስልታዊ እንድምታ እንዳለው ዘ ኢንዲፔንደንት በሰው አልባ ድሮኖች ሲያፈርስ የነበረው ጥቃት እንዳለ ቢሆንም ጦርነቱ ወደ ማብቂያው እንደተቃረበ እየተሰማ ነው። በተለይም ዩክሬን የኔቶ አባልነት ሀሳቧን እንደ ተወች ከተሰማ ወዲህ በሩሲያ በኩል አሉታዊ ነገሮች መሰማት ጀምረዋል። የነጩ ቤተ መንግስት ባለስልጣናት ሰኞ ዕለት ባወጡት መግለጫም በሩሲያና በዩክሬን መካከል ያለው የሰላም ስምምነት ከምንጊዜውም በላይ ሊፈጸም እንደሚችልም ተናግረዋል። ይህ ተስፋ ጭላንጭል የታየው ተዋል 8 ሰዓትን የወሰደው ድርድር በጣም አዎንታዊ እንደነበር የአሜሪካ ባለስልጣናት አስታውቀዋል። በረቂቅ የሰላም እቅድ ውስጥም ባሉት 20 ነጥቦች ላይ ከ90% በላይ የመግባባት ደረጃ ላይ መደረሱን ማረጋግጠዋል። የደህንነት ዋስትናዎች በሚለው ርዕስ ዙሪያም ዋሽንግተን ለዩክሬን ጠንካራ የደህንነት ዋስትናዎችን ለመስጠት ዝግጁ መሆኗን ገልጻለች። እነዚህ ዋስትናዎች ከሰሜን የአትላንቲክ ጦር ቃል ኪዳን ድርጅት አንቀጽ 5 ጋር ተመሳሳይነት ያላቸው ሲሆኑ ዩክሬን ለወደፊት ሩሲያን የሚመጥን ማንኛውም ጥቃት ለመከላከል የሚያስችል ጥበቃ የደህንነት ፕሮቶኮሎችን ያካትቱ ናቸው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ለኔቶ አባልነት ያቀረቡት ጥያቄ ለጊዜውን በመተው በእነዚህ ጠንካራ ዋስትናዎች ለመተካት ፈቃደኛ መሆናቸውን ጠቁመዋል። የኢኮኖሚ መልሶ ግንባታ በሚለው መሰረትም ስምምነቱ ከዓመታት ጦርነት በኋላ ዩክሬን መልሶ ለመገንባት ለማቋቋም የሚደረገውን ጥረት በግልጽ የሚያካትትም ነው። ይሁን እንጂ የሰላም ስምምነቱ ዋነኛ አጣብቂ ነጥብ ሆኖ የቀጠለው ግዛት ይገባኛል ጥያቄ የዩክሬን ሉዓላዊነትና ሩሲያ በህገ መንግስቷ ውስጥ ያካተቻቸው የግዛት ጉዳይ በመጨረሻ የሰላም ድርድር በሞስኮና በኪየቭ መካከል መፈታት እንዳለበት የአሜሪካ ባለስልጣናት አስታውቀዋል። በሌላ በኩል አንዳንድ የሩሲያ ባለስልጣናት ስምምነት ሊጠናቀቅ በተቃረበበት ሁኔታ ላይ መሆኑን የሚያመላክት አስተያየት ሲሰጡ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ግን በአሜሪካ የቀረበው የሰላም እቅድ አንዳንድ ነጥቦችን ውድቅ አድርገዋል። ላቭሮቭ የዩክሬን ሉዓላዊነት የሚያረጋግጥ የእቅዱን ነጥብ ውድቅ በማድረግ ሩሲያ ዩክሬን የለየችው ገለልተኛ ያልሆነና የኒውክሌር ጦር መሳሪያ የማትይዝ አገር እንድትሆን የሚል ቅድመ ሁኔታ እንደሆነ አጥብቀው ተናግረዋል። ቀደም ሲል የሩሲያ ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያቢኮቭ የሰላም ስምምነት የሚሳካው የፑቲን የይገባኛል ጥያቄዎች በሙሉ ሲፈጸሙ ብቻ እንደሆነም አስታውቀዋል። እነዚህ የዩክሬን ጦር ከሩሲያ በህገወጥ መንገድ ካካተቻቸው ዶኔስክ፣ ሉሃንስክ፣ ዛፖሪዥያ እና ኬርሰን ግዛቶች ሙሉ በሙሉ እንዲወጡ የሚል ጥያቄን ያካትታሉ። ሩሲያ እነዚህን ግዛቶች የናቸው ብላ መናገር ከጀመረች ሰነባብታለች። በዚህም በዋና ዋና የደህንነት ጉዳዮች የተስፋ ብርሃን ቢታይም የግዛት ይገባኛል ጥያቄ በሁለቱ ሀገራት መካከል የመጨረሻ ስምምነት ለመድረስ ዋናው እንቅፋት ሆኖም ቀጥለዋል። ከትናንት በስቲያ የተደረገ የዩክሬን እርምጃ በፕሬዝዳንት ዜሌንስኪ በበርሊን ከአሜሪካና ከአውሮፓ መሪዎች ጋር ወሳኝ የሰላም ንግግሮች በሚያካሂዱበት ጊዜ መሆኑ የሰላም ስምምነቱ ላይ ጥላ እንዳያጠላ ተሰግተዋል። ዩክሬን በግንባር
ቀደምትነት የጦር ሁኔታዎች ላይ ያላትን የመዋጋት አቅምና የሩሲያ ኃይሎች የማስፈራራት አቅም ማሳየቱ በሰላም ጠረጴዛው ላይ ጠንካራ የመደራደሪያ ቦታ እንዲኖራት ለማድረግ ያለመ ሊሆን ይችላል እየተባለ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑን ባደረጉት ንግግር ዩክሬን በእጇ ምንም አይነት ካርድ የለም የተባለችውን ከማድረግ ውጭ የሚለውን የፕሬዝዳንቱን ንግግር ሊጣረስ የሚችል ስለመሆኑም ተነግሯል። የባህር ሰርጓጅ መርከቦች ከጥቃት በማድረስ በጣም አስቸጋሪ እንደሆኑ ቢታመንም የሰብሲ ቤቢ ስኬት ይህን አስተሳሰብ ለመሞገት መንገድ ጠራጊ እንደሆነም ተነግሯል። የዩክሬን መሬት ላይ ያሉ የሩሲያ መርከቦች በክሪሚያ በተለይም በሴቫስቶፖል የሚገኙ የሩሲያ መርከቦችን ለቀው እንዲወጡ ሲቤቢ ድሮኖች እንዳስገድዷቸውም ሰምተዋል። ይህ የውሃ ውስጥ ጥቃት ሩሲያ ከጥቃት ነፃ ወደብ እንደሆነ የምትቆጥረው ናቮርሲስክ ወደብ መግባት መቻሉ የጥቁር ባህር መርከቦች የመሸሸጊያ ቦታ የሌላቸው መሆኑን እንደሚያመላክት እየተነገረ ይገኛል። የዩክሬን የጸጥታ አገልግሎት ይህን ተግባር በታሪክ ለመጀመሪያ ጊዜ የተፈጸመ መሆኑን በመግለጽ ዘመናዊ የሰው አልባ የውሃ ውስጥ ቴክኖሎጂ የባህር ላይ ጦርነት ህጋት የቀየሩ መሆኑን ለዓለም ማሳየት ጀምረናል ብለዋል። በሰላም ተስፋዎች ጎን ለጎን የአውሮፓ ሀገራት የዩክሬን ረጅም ጊዜ ጦር መከላከያ አቅም ለማጠናከር እየሰሩ ስለመሆኑም ሰምተዋል። ጀርመን በዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የበርሊን ጉብኝት ወቅት ባለ 10 ነጥብ እቅድ ይፋ አድርጋለች። ይህ እቅድ የጀርመን ድጋፍ ለንጹሃን እርዳታ ለጋሽነት ወደ ጋራ መከላከያ ኢንዱስትሪ አጋርነት ለማሸጋገር ያለመ እንደሆነም ተነግሯል። የጀርመን መንግስት ዋና ዓላማ የዩክሬን ጦር መከላከያ ኢንዱስትሪ ጠንካራና ራሱን የቻለ እንዲሆን መርዳት መሆኑን በጀርመኑ መሪ ፍሬድሪክ መርዝ አማካኝነት አስታውቀዋል። ከጀርመንና ከዩክሬን መከላከያ ኩባንያዎች ጋር አዲስ የጋራ ስራዎች መጀመሩ ዋነኛ ነጥብ መሆኑን ተነግሯል። የጦር መሳሪያዎችን በዩክሬን ውስጥ በጋራ ማልማት፣ ማምረትና መጠገን ላይ ያተኩራል። ጀርመን ለኩባንያዎቿ በዩክሬን ኢንቨስትመንት ለመደገፍ የፌዴራል ኢንቨስትመንት ዋስትናዎችን ለመስጠት እንደፈለገች አዲስ ባቀረበችው ባለ 10 ነጥብ እቅድ ላይ ማስታወቃለች። ዩክሬን የመከላከያ ኢንዱስትሪ ወደ ሰፊ የአውሮፓ ህብረት የመከላከያ ገበያና የግዢ አሰራሮች ለማዋሃድ ድጋፍ ማድረግ እንደሚያካትም ተብራርተዋል። የጀርመን እርምጃዎች ጋር በተመሳሳይ ብሪታንያ የጦር ኃይሎች ዋና አዛዥ ኤር ቺፍ ማርሻል ሰር ሪቻርድ ናይታን ሩሲያ ካመጣችው ስጋት አንጻር ብሪታንያ ራሷን በተሻለ ሁኔታ እንድታዘጋጅም አስጠንቅቀዋል። ዋና አዛዡ አሁን ያለው ሁኔታ በሙያ ዘመኔ አይቼ ከማላቀው በላይ አደገኛ ነው በማለት የእንግሊዝ መከላከያ አቋም ከድህረ ጦርነት አስተሳሰብ ወደ ቅድመ ጦርነት አስተሳሰብ መሻገር እንዳለበትም አስገንዝበዋል። ወታደራዊ ኃይሉ ማጠናከር ብቻ ሳይሆን መንግስትን፣ ኢንዱስትሪውና መላው ህዝብን ያሳተፈ ብሔራዊ ምላሽ እንደሚያስፈልግም አሳስበዋል። እንግሊዝ ለጦርነት ዝግጁ የሆኑ ብዙ ሰዎችን መገንባት አለባትም ብለዋል። ወጣቶች የቀድሞ ወታደሮች ለመገንባት ለማገልገልና አስፈላጊ ከሆነም ለመዋጋት የሁሉም የራሳቸው ሚና ይኖራቸዋልም ብለዋል። ለጦር መሳሪያዎች አቅርቦት ፍላጎት ለማሟላት የመከላከያ ኢንዱስትሪ አቅም በእጅጉ መጨመር አለበትም ሲሉ አዛዡ ተናግረዋል። በሩሲያ ሳይበር ጥቃትና ድብልቅ ጦርነት ላይ ሀገሪቱ በወሳኝ ብሔራዊ መሰረተ ልማት በባህር ስር ያሉ ኬብሎች ላይ የበለጠ ጥንካሬ መገንባት አለባት። ይህ መገለጫ አውሮፓ በዩክሬን ጦርነት ምክንያት የረጅም ጊዜ የሩሲያ ስጋት እንዳለባት ያለው ስሜት ምን ያህል እየጠነከረ መሄዱን የሚያሳይም ነው። የአውሮፓ መሪዎች በሩሲያ በተፈጸመው ጥቃት ለዩክሬን ለደረሰው በመቶ ቢሊዮኖች የሚቆጠር ዶላር የሚገመት ጉዳት ካሳ ለማስከፈል የሚያስችል ዓለም አቀፍ የካሳ ኮሚሽን ለመክፈት በሄግ ከተማ ተሰብስበው ነበር። ይህ እርምጃ ሩሲያ ለፈጸመችው ጥቃት የገንዘብ ኃላፊነት እንድትወስድ የሚያስገድድ ዓለም አቀፍ ህጋዊ መዋቅር የመፍጠር ወሳኝ አካልም ነው። ይህ ካሳ ጥያቄዎች ኮሚሽን በአውሮፓ ምክር ቤት ስር የተቋቋመ 3 ደረጃ የማካከሻ ዘዴ ሁለተኛው ክፍልም ነው። የጉዳት መመዝገቢያው አርዲ 4 ዩሮ በ2023 ተቋቋመ። በሩሲያም የደረሰው ጉዳት ኪሳራ ወይም ጉዳት ማስረጃዎችን እና የይገባኛል ጥያቄዎች ይሰበስባል፣ ይመዘግባል። ለተመዘገቡትም የይገባኛል ጥያቄዎች ይገመግማል፣ ይወስናል እና የሚከፍለውን የካሳ መጠንም ይወስናል። እስካሁን ከ80 ሺህ በላይ የይገባኛል ጥያቄዎች ገብተዋል። ለከሳሾች የሚከፈሉት ገንዘብ የሚቀመጥበት የገንዘብ ምንጭ ሲሆን ዋነኛው ገንዘብ ምንጭ በተለያዩ ሀገራት ያሉ የሩሲያ ንብረቶች ይሆናሉ ተብሎም ይጠበቃል። ኮሚሽን የሚፈልገውን የካሳ መጠን የሚወስን ቢሆንም ለመክፈል የሚያውለው ገንዘብ የትኛው ነው የሚለው የፖለቲካና የህግ መሰናክል ሆኖ ቀጥሏል። የአውሮፓ ህብረት ወደ 210 ቢሊዮን ዩሮ ወይም 247 ቢሊዮን ዶላር የሚገመት እንዳይንቀሳቀስ የተደረገ የሩሲያ ማዕከላዊ ባንክ ንብረት ያለው ሲሆን አውሮፓውያን መሪዎች በዚህ ገንዘብ የሚገኘው ወለድ ለዩክሬን የሚሰጥ የካሳ ክፍያ ለመደገፍ እየሰሩ መሆኑን ተነግረዋል። ሩሲያ በዩክሬን ጦርነት በወታደራዊ ግጭት ብቻ የተገደበ ሳይሆን የዲፕሎማሲያዊ ጥረቶች፣ የረጅም ጊዜ መከላከያ ስትራቴጂዎችና የዓለም አቀፍ ፍትህ መድረኮችን የተላለፉበት ውስብስብ ዓለም አቀፍ ሂደት መሆኑም ይነገራል። የሁለቱ ሀገራት ጦርነት የበርካቶችን የአውሮፓ ሀገራት አቅም የፈተነና በቀጣይ ሊገጥማቸው የሚችለውን ፈተና ከወዲሁ እንዲገምቱ ራሳቸውን እንዲያደራጁ መንገድ የከፈተም ሆነዋል።